ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ውሎ ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የኢራን የደህንነት ሚኒስትር ኢስማኤል ካቲብ መገደላቸው ተነገረ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራን የደህንነት ሚኒስትሩን መገደል ይፋ አድርገዋል። ከኢራን በኩል እስካሁን የተሰጠ ማረጋገጫ የለም። ኢስማኤል ካቲብ የደህንነት ሚኒስትር ሆነው የተሾሙት ከ5 ዓመት በፊት ሲሆን ከሟቹ ጠቅላይ መሪ አያቶላህ አሊ ካማኒና ከሌሎች ከፍተኛ የሀገሪቱ መሪዎች ጋር የእስልምና ሃይማኖት ሕጎች እንዳጠኑ ይነገራል። ሚኒስትር ከመሆናቸው በፊት በዚያው በደህንነት መስሪያ ቤት ውስጥና በአያቶላህ አሊ ካማኒ ጽሕፈት ቤት በከፍተኛ ኃላፊነት ቦታዎች ሰርተዋል። ኢስማኤል ካቲብ ከጥቂት ዓመታት በፊት በአሜሪካና በሌሎች ምዕራብ ሀገሮች ላይ የሳይበር ጥቃት እንዲፈጸም አድርገዋል በሚል በዋሽንግተን መንግሥት ማዕቀብ ተጥሎባቸዋል። በ48 ሰዓታት ውስጥ የኢራን ቁልፍ ባለሥልጣናት ሲገደሉ ኢስማኤል ካቲብ ሦስተኛ ናቸው። የሀገሪቱ ብሔራዊ የጸጥታ ጉዳዮች ኃላፊ አሊ ላርጃኒና ሌላ የጦር አዛዥ እስራኤል በቴሄራን በፈጸመችው ጥቃት መገደላቸው ተነግሯል። እስካሁን ከላይ ሀገሪቱን ከሚመሩ 7 ከፍተኛ ባለሥልጣናት 6ቱ መገደላቸው ሲነገር አሁን የቀሩት ፕሬዝዳንት ማሱድ ፒሴግሺያን ናቸው ይባላል። ዘግይቶ በወጣ ዜናም የኢራን የደህንነት ሚኒስትር መገደላቸውን ፕሬዝዳንት ማሱድ አረጋግጠዋል። ፕሬዝዳንቱ በኤክስ ገጻቸው ማምሻውን ባሰራጩት ጽሑፍ በሚኒስትሩ ላይ የተፈጸመውን ግድያ የፈሪዎች ተግባር ብለውታል። ይህ በእንዲህ እንዳለም የኢራን ጦር የመሪዎቹን ግድያ ለመበቀል በእስራኤል ላይ ሰፊ የሚሳኤል ጥቃት መፈጸሙን ዘገቦች አመልክተዋል። በሌሊቱ ጥቃት 2 ሰዎች ሲገደሉ 200 የሚጠጉ ቆስለው ሆስፒታል መግባታቸው ታውቋል። የተገደሉት 2ቱ በሰባዎቹ የዕድሜ ክልል መሆናቸውን ባለሥልጣናት ገልጸዋል። በሌላ ዜናም እስራኤል በቤይሩት በፈጸመችው ጥቃት በጥቂቱ 10 ሰዎች መገደላቸውና 30 የሚጠጉ መቁሰላቸውን የሊባኖስ ጤና ሚኒስቴር ገልጧል። የእስራኤል ጦር ባወጣው መግለጫም በጥቃቱ የሄዝቦላህ ማዘዣ ጣቢያዎች መመታታቸውን አመልክተዋል። የኢራን ጦር አዲስ በእስራኤል ላይ በፈጸመው ሌላ ጥቃት በማዕከላዊ እስራኤል በርካታ መኖሪያ ቤቶች መውደማቸውን የእስራኤል መገናኛ ብዙሃን ዘግበዋል። በሌላ በኩል ኢራን ለጠላት ሲሰልል አገኘሁት ያለችውን የስዊድን ዜጋ መግደሏ ተሰምቷል። የስዊድን ውጭ ጉዳይ ሚኒስቴር የዜጋውን መሞት ያረጋገጠ ሲሆን ድርጊቱን የጭካኔና ይቅር የማይባል ቅጣት ነው ሲል አውግዟል። የአውሮፓ ህብረትም ከኢራን ማለትም ኢራን በስዊድን ዜጋ ላይ ተፈጻሚ ያደረገችውን የሞት ውሳኔ አጥብቆ ማውገዙን ዘገቦች አመልክተዋል። የስዊድን ውጭ ጉዳይ ሚኒስቴር በሀገሩ ያሉ የኢራንን አምባሳደር አስጠርቶ ማነጋገሩ ታውቋል። ባለፈው ሰኔ የታሰረው ይኸው ስዊድናዊ ለእስራኤል የስለላ ተቋም ሞሳድ መረጃ ሲያቀብል ነበር ተብሏል። ይህ በእንዲህ እንዳለ በመላው ኢራን የጅምላ እስር እየተካሄደ መሆኑ ይሰማል። ለአሜሪካና እስራኤል ጥቅም የቆሙ በሚል በመቶዎች የሚቆጠሩ ኢራናውያን ተይዘው መታሰራቸውን የአልጀዚራ ዘገባም አመልክቷል። የደህንነት ሚኒስቴር ባወጣው መግለጫም አፍቃሪ ዘውድ የሆኑ ህዋሶች እየተለቀሙ ናቸው ብሏል። ከኢራን 31 ግዛቶች በ26ቱ ከ110 በላይ ህዋሶች ወይም ቡድኖች መያዛቸውንና ዘመቻው ተጠናክሮ እንደሚቀጥል ገልጿል። በተያዙ አንዳንድ ግለሰቦች መኖሪያም ጦር መሳሪያዎች መገኘታቸውንም አመልክቷል።
የአሁኑ የኢራን መንግሥት የጅምላ እስር ሰሞኑን በሀገሪቱ ሕዝባዊ ዓመፅ ይነሳል በሚል ጥበቃ መጠናከሩን ተከትሎ የታየ ነው። ሚኒስቴሩ እየታሰሩ ያሉት አፍቃሪ የዘውድ አገዛዝ የሆኑ ዜጎች መሆናቸውን መግለጹም ባለፈው ሕዝባዊ ዓመፅ ሕዝቡ ፎቶቸውን ይዞ ድጋፍ የሰጣቸውን የቀድሞ ንጉሥ ልጅ ሬዛ ፓላቪን እንደሆነ ታዛቢዎች ይናገራሉ። የአያቶላህ አሊ ካማኒ አገዛዝ በ1979 የኢራን አብዮት ከሥልጣን ያስወገዳቸው ንጉሥ ልጅ ልዑል ሬዛ ፓላቪ በአሜሪካም በስደት መኖር ከጀመሩ ረጅም ዓመታት አሳልፈዋል። በአሁኑ ወቅት በኢራን ያለውን አገዛዝ ለማስወገድ የሚካሄደውን የውስጥና የውጭ ትግል የሚደግፉት ፓላቪ በአብዛኛው ኢራናዊ ዘንድ ትልቅ ተቀባይነት እንዳላቸው ይነገራል። በተለይ ወጣትና ጎልማሳ ዕድሜ ክልል የሚገኘው የኢራን ሕዝብ በዕድሜው የሚያቀው አንድ መሪ ብቻ ከመሆኑ አንጻር ለውጥ አጥብቆ ይፈልጋል ነው የሚባለው። በሌላ ዜና እስራኤል ግዙፍ በሚባለው የኢራን የጋዝ ማምረቻ ጣቢያ ላይ ጥቃት መፈጸሟን ተከትሎ ወደ ኢራቅ የሚደረግ መደበኛ የጋዝ አቅርቦት መስተጓጎሉ ተነግሯል። የኢራቅ 40 በመቶ ገደማ የጋዝ ፍላጎት የሚሸፈነው ከኢራን በሚገባ ጋዝ ሲሆን አሁን የአቅርቦቱ መቋረጥ ለባግዳድ ትልቅ ፈተና ደቅኗል ነው የሚባለው። በዓለም ትልቅ ጋዝ ማምረቻ የሚባለው ደቡብ ፓርስ በሚገኘው ተቋም ከኢራን በተጨማሪ የኳታርም ማምረቻ ይንቀሳቀስበታል። ኳታርም የእስራኤልን ጥቃት በማውገዝ በኃይል መሠረተ ልማት ላይ የሚፈጸም ድብደባ ለዓለም ሳይቀር ስጋት የሚደቅን ነው ብላለች። ይህንኑ የእስራኤል ጥቃት ተከትሎ የኢራን ጦር በባሕረ ሰላጤው ሀገራት የነዳጅ ማውጫዎች ላይ ድብደባ ለመፈጸም ዝቷል። በተለይም በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና ኳታር የሚገኙ ነዳጅ ማውጫዎችን በስም ጠቅሶ ጥቃት እንደሚፈጽም አስጠንቅቋል። ይሄ ደግሞ አሁን የተፈጠረውን የነዳጅ ቀውስ ሊያባብሰው እንደሚችል ታዛቢዎች ይናገራሉ። ከዚሁ ጋር በተያያዘ ሩሲያም የተዘጋውን የሆርሙዝ መተላለፊያ ወደ ነበረበት ለመመለስ ብቸኛው መፍትሄ ድርድር ነው ብላለች። ዛሬ ባወጣችው መግለጫም የሩሲያ ውጭ ጉዳይ ሚኒስቴር ማምሻውን ባሰራጨው ጽሑፍ ሆርሙዝ ተከፍቶ የነዳጅ ቀውስ በአስቸኳይ እንዲፈታ ድርድር መጀመር አለበት ሲል አስገንዝበዋል። የኔቶ አባል ሀገራትም በተመሳሳይ የሆርሙዝ ሰርጥ ተመልሶ በሚከፈትበት መፍትሄ ላይ እየተነጋገሩ መሆናቸውን የኔቶ ዋና ጸሐፊ ማርክ ሩት ገልጸዋል። መተላለፊያው ተመልሶ መከፈት እንዳለበት ሁላችንም ተስማምተናል። እንዴት የሚለውን ለመመለስ አባል ሀገሮች በጥልቅ እየተነጋገሩ ናቸው ብለዋል። በቅርብ መፍትሄ ላይ ይደረሳል የሚል እምነት እንዳላቸውም አክለዋል። የዋና ጸሐፊው መግለጫም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገሮች የሆርሙዝን መተላለፊያ ለማስከፈት ኃይል እንዲልኩ ያቀረቡትን ጥያቄ ውድቅ በማድረጋቸው ነቀፋ መሰንዘራቸውን ተከትሎ የተሰማ ነው። ማምሻውን በወጣም ሌላ መረጃም የተባበሩት አረብ ኤሚሬትስ እስራኤል በኢራን የደቡብ ፓርስ ጋዝ ማምረቻ ጣቢያ ላይ የፈጸመችውን ጥቃት ማውገዟ ታውቋል። የኤሚሬትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የነዳጅ ጣቢያዎችን ኢላማ ማድረግ አደገኛ የግጭት መስፋፋት ያስከትላል ሲል አስጠንቅቋል። እንዲያም ሲል በዓለም የነዳጅ ደህንነት ላይ ቀጥተኛ አደጋም የሚደቅን ነው ብሏል። ተፋላሚ ወገኖች የኃይል ጣቢያዎችን ኢላማ ከማድረግ እንዲቆጠቡ አሳስቧል። በሌላ በኩል በእስራኤል ዓለም አቀፍ አውሮፕላን ጣቢያም የግል አውሮፕላኖች በሚሳኤል ስብርባሪ መጎዳታቸው ተነግሯል። ምሽት 1 ሰዓት ገደማም ይፋ በሆነ መረጃም በእስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ በወደቀ የሚሳኤል ስብርባሪ 3 የግል አውሮፕላኖች ክፉኛ መጎዳታቸውና አንደኛው አውሮፕላን በእሳት መያያዙን ባለሥልጣናት ገልጸዋል። ሆኖም ዝርዝር መግለጫም ከመስጠት ተቆጥበዋል። ወደ ሌላ መረጃ ስናልፍ ተዘግቶ የቆየው የአሜሪካ ድምፅ ጣቢያም ተመልሶ ሥራ እንዲጀምር የአሜሪካ ፍርድ ቤት ወስኗል። ዳኞች የአሜሪካ ድምፅ መዘጋትና በመቶዎች የሚቆጠሩ ሠራተኞችም እረፍት እንዲወጡ መደረጋቸው ሕገወጥ ነው ብለዋል። እናም ጣቢያው ወደ አየር እንዲመለስ ወስነዋል። የሚመለከተው የመንግሥት አካል ጣቢያውን ወደ አየር እንዲመልስ የ1 ሳምንት ጊዜ ሰጥተዋል ዳኞች። ፕሬዝዳንት ትራምፕ ስልጣን መያዛቸውን ተከትሎ የአሜሪካ ድምፅ ጣቢያም ለአንድ ወገን ያደላ ነው በማለት እንዲዘጋ መወሰናቸው ይታወሳል። ከ1000 የሚልቁ የጣቢያው ሰራተኞች ከስራቸው የተወገዱ ሲሆን አብዛኞቹ ደሞዝ እየተከፈላቸው በግዴታም እረፍት እንዲወጡ መደረጋቸው ይነገራል። ይህ አዋዜ ነው።
ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነን። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ